እውቁ ፖለቲከኛ አቶ ጀዋር መሐመድ በአፋን ኦሮሞ የሰጡት ምላሽ ከፍተኛ መነጋገሪያ ሆኗል። ኢሳያስ ጭራቅ ነው፣ ሻዕቢያን ልኩን ማስገባት አለብን፣ የጀኔራሉ አነጋጋሪ ዛቻ። በመዲናይቱ አዲስ አበባ ምን ተፈጠረ? መረጃውን በዝርዝር የምናስደምጣችሁ ይሆናል። በሌላኛው ጉዳያችን ደግሞ የህወሓት ጀኔራሎችና የኤርትራ አመራሮችን እያባለ ያለ ጉዳይ። በጀኔራሎቹ መካከል ከፍተኛ ውጥረት ነግሷል። በኢትዮጵያና ኤርትራ መካከል ያለው ውጥረት ወደ ጦርነት ካመራ ቀጠና ወደ ለየለት ቀውስ ይገባል። እኚህንና ሌሎች ጉዳዮችን በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ እያልን ለሰዓቱ ያዝናቸውን መረጃዎችን እናስደምጣችሁ። ወደ አስቀደምንላችሁ ጉዳያችን ስናመራ ሻዕቢያን ልኩን ማስገባት አለብን ሲሉ ጀነራሉ ተናገሩ። ኢሳያስና ሻዕቢያን ጭራቅ ሲሉ የገለጿቸው ሲሆን ሻዕቢያ እስካለ ድረስ በቀጠናው ትርምስ አይጠፋም ሲሉ ተደምጠዋል። ኢሳያስ ተገዶ ይደራደራል ያሉት ጀነራሉ በአሁኑ ወቅት ብልጽግናን ለመጣል እየተንቀሳቀሱ ያሉት እንደ ፋኖ ያሉ አማጺዎችን ተላላኪና ወኪል ናቸው በማለትም ፈረጀዋል። የፋኖ ነፍጥ ማንሳት ለአማራ ገበሬ ዱብዳ ሆኖበታል የሚል ጉዳይንም አንስተዋል። አዙሪት በሚለው መጽሐፋቸውና በአንጋፋው የህወሓት ታጋይነታቸው የሚታወቁት ጀነራል ዮሐንስ ገብረ መስቀል ከሰሞኑ በብሔራዊ ቴሌቪዥን ቀርበው ዘለግ ያለ አነጋጋሪ ቃለመጠይቅ ሰጥተዋል። የመረጃ ምንጫችን በተመለከተው በዚህ ቃለመጠይቃቸው ስለ ሻዕቢያ ፋኖና ህወሓት አስተያየታቸውን ሰጥተዋል። ሻዕቢያን ጭራቅ ሲሉ የገለጹ ሲሆን ልኩን ማስገባት አለብን ሲሉም ዝተዋል። ኤርትራ ለትልቅ ኦፕሬሽን እንኳን አትመችም፣ ትንሽ ናት ያሉት ጀነራሉ ሻዕቢያና ኢሳያስን ጭራቅ ሲሉም በመግለጽ እዚያ የተፈጠረ ጭራቅ የኤርትራን ህዝብ እያጠፋ ለቀጠናው ስጋት ሆኗል። እሱ እስካለ ግን ወይንም በልኩ ካልተያዘ ወይንም ልኩን እንዲይዝ ካልተደረገ ሁልጊዜ ጣጣለ ሲሉ ሻዕቢያን ልክ እናስገባዋለን ሲሉ ዝተዋል። ሻዕቢያ ከቀውስ ውጪ ሌላ ዓላማና ግብ የለውም ሲሉ የሚያክሉት ጀነራሉ ሻዕቢያ በራሱ የሚንቀሳቀስ አይደለም፣ የግብጽ ተላላኪ ነው በማለትም ገልጸውታል። ኢትዮጵያ የምታነሳውን ፍትሐዊ የባህር በር ጥያቄን ፕሬዝዳንት ኢሳያስ ለምን በድርድር ለመፍታት አይሞክሩም የሚል ጥያቄ የተነሳላቸውም ሲሆን እንዲህ ሲሉ መልሰዋል። ለኤርትራ ያልሆነ ኢሳያስ ለኢትዮጵያ መሆን አይችልም። ወደ ራሱ ህልውና ሲመጣና ማቆም የማይችለው ጉዳይ ከሆነበት ኢሳያስ ተገዶ ይደራደራል። ደርግ ዘመቻ አው ሻዕቢያ ሊጠፋ ሲል ኢሳያስ ያኔ ከደርግ ጋር ሊደራደር ነበር። ነገር ግን ያኔ ህወሓት ከዚህ ችግር አወጣ ነው። በባድመ ጦርነት ወቅትም ሻዕቢያ ባድመን ሲነጥቅ በሌሊት ወደ ኒውዮርክ ስልክ እየደወለ አደራድሩኝ ይል ነበር። አሁንም ቢሆን ተገዶ ወደ ድርድር ይመጣል በማለት ምላሽን ሰጥተዋል። ጀነራሉ በዚህ ቃለመጠይቅ ሌላው ያነሱት ጉዳይ የአማራ ክልልን ግጭት ነው። በክልሉ ያለው ግጭት የውክልና ጦርነቱ አካል ነው። የፋኖ ታጣቂዎችም ተላላኪ ናቸውም ይላሉ። የአማራ ክልል ግጭት ለአማራ አርሶ አደር ዱቡዳ ሆኖበታል። ጦርነቱ የአርሶ አደሩ ምርጫ አይደለም። በዚህም ታጣቂዎቹ ስቃይ አመጡበት። የህዝብ የሚባል ጦርነት የለም ሲሉ አብራርተዋል። አሁን የሀገሪቱ ችግር ሸማቂና ተላላኪ ነው ሲሉ የሚቀጥሉት ጀነራሉ ከዚህ የተላላኪነትና የውክልና ጦርነት መውጣት አለብን ሲሉም ገልጸዋል። የትግራይን ጉዳይ በተመለከተ ባነሱት ሀሳብ ደግሞ የትግራይ ፖለቲካ ታሟል የሚል ሀሳብን አንስተዋል። ትግራይ እዚያው አለችላችሁ፣ አንበጣበጥ፣ ፕሪቶሪያ ላይ ተስማምተናል፣ እሱን ማዕከል አድርገን እንፈጽም ብለዋል። ስብሃትና ኢሳያስ ትግራይ እንድትጠፋ ይፈልጋሉ። ህዝቡ ላይ ቂም አላቸው። የትግራይ ህዝብ እንደ ህዝብ ተቀጥቷል። ትግራይ በአሁኑ ወቅት በራሷ እጅ አይደለችም ሲሉም አክለዋል። ወደ ቀጣይ ጉዳያችን ስናመራ እውቁ ፖለቲከኛ አቶ ጀዋር መሐመድ ዝምታቸውን ሰብረዋል። አቶ ጀዋር መሐመድ ከቢቢሲ አፋን ኦሮሞ ጋር ባደረጉት ቃለ ምልልስ የኦሮሞ ፌዴራሊስት ኮንግረስ ኦፊኮ አባልነታቸውን እንዳለቀቁ ገልጸዋል። አቶ ጀዋር ከ4 ዓመት በፊት የኦፊኮ ምክትል ሊቀመንበር ሆነው መመረጣቸው የሚታወስ ሲሆን ከሀገር ውጭ በመሆናቸው በፓርቲ ውስጥ ያላቸው ተሳትፎ ደካማ መሆኑ ይታወቃል። በዚህም ጉዳይ በርካታ ሀሳቦች ሲንሸራሸሩም ቆይተዋል። አሁንም የፓርቲው አባል ስለመሆናቸው ተጠይቀው አዎ ነኝ የሚል ምላሽን አቶ ጀዋር ሰጥተዋል። ኦፊኮ ባለፈው ምርጫ ያልተሳተፈ ሲሆን ዘንድሮ በሚደረገው ምርጫ ካልተሳተፈ በምርጫ ቦርድ የሚሰረዝ በመሆኑ በአዲስ አበባ ብቻ እንደሚወዳደር ማስታወቁም ይታወሳል። አቶ ጀዋር ይህንን የፓርቲውን አቋም እንደሚደግፉም ከጊዜያት በፊት ገልጸው ነበር። ፓርቲው በከተማ ውስጥ ከሚያቀርባቸው እጩዎች መካከል አቶ ጀዋር አንዱ ስለመሆናቸውና አለመሆናቸው ተጠይቀው ፓርቲው የሚያቀርባቸውን እጩዎች ጊዜው ሲደርስ ያሳውቃል በማለት
በማለት ቀጥተኛ መልስን ከመስጠት ተቆጥበዋል። በአሁኑ ወቅት ኑሯቸውን በውጭ ሀገር ማድረጋቸውን የገለጹት አቶ ጀዋር በአሁኑ ወቅት በኢትዮጵያ ውስጥ ያለው የፖለቲካ ምህዳር መጥበቡና የፓርቲዎች እንቅስቃሴም መገደቡን ተናግረዋል። የተቃዋሚ ፓርቲ አባላት እንደሚገደሉና እንደሚታሰሩ እንዲሁም በጥሩ አይን እንደማይታዩ የጠቀሱት ፖለቲከኛው አቶ ጀዋር መሐመድ በዚህ ሁኔታ ውስጥ ገዢው ፓርቲ ተጠናክሯልም ሆነ ተዳክሟል ማለት አይቻልም ብለዋል። ጨምረውም የፖለቲካው ምህዳር በወያኔ ዘመን እንደነበረው ክፍት ቢሆን ብልጽግና ፓርቲ ይህንን ዓመት አያልፍም ያሉት አቶ ጀዋር መሐመድ በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ሀገሪቷን ጥፋት ውስጥ እያስገባ እንደሆነም አስረድተዋል። በውጭ ሀገር ሆነው የፖለቲካ ትግላቸውን መቀጠላቸውንም አስታውቀዋል። በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ ጦርነት ካመራ ቀጠናው ወደ ለየለት ቀውስ ይገባል ሲል ኢንተርናሽናል ክራይሲስ ግሩፕ አስጠነቀቀ። በእርስ በርስ ጦርነት ውስጥ ካለችው ሱዳን በተጨማሪ በኢትዮጵያና ኤርትራ መካከል ያለው ውጥረት ወደ ጦርነት ካበራ የምስራቅ አፍሪካ ቀጠና ወደ ለየለት ቀውስ ይገባል ሲል ኢንተርናሽናል ክራይሲስ ግሩፕ አስጠንቅቋል። ተቋሙ ይህንን የገለጸው በአውሮፓውያኑ 2026 ሊከሰቱ የሚችሉና የሚቀጥሉ ሲል 10 ጦርነቶችን ይፋ ባደረገበት ሪፖርቱ ላይ ነው። በዚሁ ሪፖርቱ ኢትዮጵያና ኤርትራ ለወራት ያህል እርስ በርስ ሲወቃቀሱና ሲካሰሱ መቆየታቸው ይታወሳል። ይሁን እንጂ ዓለም አቀፉ ማህበረሰብ በሀገራቱ መካከል እየተጠመቀ ያለው ቀውስ ችላ ብሎታል ሲልም ገልጿል። የኤርትራ መንግስት በኢትዮጵያ ውስጥ ውጊያ የሚያደርጉ ታጣቂዎችን እያሰለጠንና የተለያዩ የጦር መሳሪያዎችን እያስታጠቀ ነው የሚል ክስ እንደሚቀርብበት ሪፖርቱ ያትታል። በተመሳሳይ መልኩ የኤርትራ መንግስት ደግሞ ኢትዮጵያን በጸብ አጫሪነትም እየወቀሰ መሆኑን አመላክቷል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በሁለቱ ሀገራት መካከል የነበረው ግንኙነት ተሻሽሎ እንደነበር የሚያትተው ሪፖርቱ በፌዴራል መንግስትና በህወሓት መካከል ጦርነት ሲካሄድ የኤርትራ ወታደሮችም ተሳትፎ እንደነበርም አስታውሷል። ሆኖም የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ኢትዮጵያና ኤርትራ ወዳጅነታቸው ወደ ቅራኔ መለወጡንም ግሩፑ አስታውቋል። ኢትዮጵያ የባህር በርና የወደብ ፍላጎት ይፋ ማድረጓን ተከትሎ ደግሞ አስመራ ልወረር እችላለሁ በሚል ስጋት ውስጥ ናት መባሉን ከሪፖርቱ ላይ ተመልክተናል። በዚህ ሳቢያ ሁለቱ ሀገራት ወደ ጦርነት ካመሩ የሱዳን የእርስ በርስ ጦርነት ተጨምሮ ቀጠናው ለከፋ ቀውስ እንደሚዳረግም ተመላክቷል። ወደ ሌላኛው መረጃችን ስናመራ ከትግራይ ክልል ተጭኖ በኤርትራ በኩል ወደ ዱባይ ሊላክ የነበረ እጅግ ከፍተኛ መጠን ያለው 18 ኩንታል ወርቅ በመንገድ ላይ መጥፋቱን ተከትሎ በህወሓት ጀነራሎችና በኤርትራ ወታደራዊ አመራሮች መካከል ከፍተኛ አለመግባባት መፈጠሩን የህወሓት የውስጥ ምንጮች አጋልጠዋል። ጉዳዩን በቅርበት የሚከታተሉት ምንጮችም ለመረጃ ምንጫችን እንደገለጹት ይህ ህገወጥ የኮንትሮባንድ መስመር ባለፉት ወራት በኢዛና ማዕድ ልማት ኩባንያ የወጣውን የኤርትራን ወርቅ በዛላምበሳ በኩል ወደ አስመራ ከዚያም ወደ ዱባይ በማጓጓዝ ሲሰራ ቆይቷል። ይሁን እንጂ ከ11 ቀን በፊት የተላከውና በወቅቱ የገበያ ዋጋ በ100 ሚሊዮኖች የሚቆጠር ዶላር የሚያወጣው 1.8 ቶን ወርቅ መዳረሻው ሳይታወቅ ቀርቷል። በዚህ ምክንያት በሁለቱ ቡድኖች መካከል ከፍተኛ ውዝግብ ተፈጥሯል። የህወሓት ወታደራዊ አመራሮች ወርቁን ማስረከባቸውን አጥብቀው ሲከራከሩ፣ በኤርትራ በኩል ያሉ አቻዎቻቸው ግን እጃችን አልገባም የሚል ምላሽን ሰጥተዋል። ይህንን ተከትሎ በሁለቱ መካከል ከፍተኛ ውዝግብ ተፈጥሯል። ወደ መጨረሻው ጉዳያችን ስናምራ የአዲስ አበባ ከተማ አስተዳደር የሰላምና ጸጥታ ቢሮ በከተማዋ ያለውን የኑሮ ውድነት በማባባስና ህገወጥ የንግድ እንቅስቃሴ በመሳተፍ ኢኮኖሚውን በአግባቡ ባልመሩ ከ3000 በላይ ነጋዴዎች ላይ ጠንካራ እርምጃ መውሰዱን አስታውቋል። ቢሮው እርምጃውን የወሰደው ዜጎችን ላልተገባ ከፍተኛ ወጪ የሚዳርግ ከፍተኛ የዋጋ ጭማሪ የሚያደርጉ አሰራሮችን ለመግታት መሆኑን ተገልጿል። በቢሮ የአገልግሎት ደረጃ ዝግጅት ክትትልና ምዘና ዳይሬክተር አለም ፀሐይ ማሞ እንደተናገሩትም የተወሰደው እርምጃ እንደ ጥፋቱ መጠን የንግድ ፈቃድ መሰረዝን ጨምሮ ሌሎች አስተዳደራዊ እርምጃዎችንም ያካተተ እንደሆነም ገልጸዋል። የአዲስ አበባ ከተማ ነዋሪዎች የኑሮ ውድነትና አላስፈላጊ ዋጋ ጭማሪን በተመለከተ በተደጋጋሚ ቅሬታዎችን ሲያስነሱ መቆየታቸው ይታወቃል። ይህ የጸጥታው ቢሮ እርምጃም የነዋሪዎችን ምሬት ለመቀነስና የንግድ ስርዓቱን ወደ መስመር ለማስገባት የታለመ እንደሆነም ነው የተገለጸው። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ